ሰላም እንዴት ናችሁ? ይህ ምቹ ሚዲያ ነው። እኔ ደግሞ ፍሬህይወት ዮሐንስ ነኝ። ምቹ ሚዲያ ለእናንተ ለአድማጭ ለተመልካቾቻችን በዓለም አቀፍ ደረጃ ከኢትዮጵያ ጋር ተያይዞ የሚነሱ ሀሳቦችን በሀገራችን ሊካሄድ ቀጠሮ የተያዘለት 7ኛው ሀገራዊ ምርጫን በተመለከተ እንዲሁም ደግሞ በጥቅሉ እናንተ ልታውቋቸው የሚገቡ ነጥቦችን ከተለያዩ አቅጣጫዎች በሚሰበስባቸው የህዝብ አስተያየት እንዲሁም ደግሞ የምሁራንና ሌሎች ደግሞ የምናነባቸው የመረጃ ምንጮችን ዋቢ አድርገን የተለያዩ ሀሳቦችን ያስቀምጥላችኋል። በዛሬው አጀንዳችን ላይ በዓለም አቀፍ ደረጃ ለብዙ ሀገራት በተለይም ደግሞ እንደ ኢትዮጵያ ላሉ የነዳጅ ሀብት ለሌላቸውና ነዳጅ ሀብታቸውን አውጥተው ላልተጠቀሙ ሀገራት ራስ ምታት የሆነው የሆርሙዝ ሰርጥ መዘጋት ጋር ተይዞ እየተነሱ ያሉ ኢኮኖሚያዊና ፖለቲካዊ ጉዳዮችን በትንታኔ እናያለን። ጠቅላይ ሚኒስትር ዶክተር አብይ አህመድ የአዲስ አበባ ከተማ ክብርት ከንቲባ አዳነች አቤቤን ጨምሮ ሌሎች ከፍተኛ የመንግስት ባለስልጣናት የነዳጅ ቁጠባ ባህላችንን እንድናዳብር ከዛም በተጨማሪ ደግሞ የእግር ጉዞዎችን እንድናደርግ ጭምር ምክረ ሀሳባቸውን ለግሰውናል። መንግስት እያደረገ ባለው እንቅስቃሴም ህገወጥ ነጋዴዎች እንዲሁም ደግሞ ከነዳጅ ውጥረት ጋር ተያይዞ የራሳቸውን ኪስ ለማዳበርና ሀብታቸውን ለመጨመር ጥረት ያደረጉ የመንግስት ባለስልጣናት ላይም ጭምር እርምጃ ተወስዷል። የሆነው የሆነ የሆርሙዝ ሰርጥ ላይ እየገጠመ ያለው ፈተና ለሀገራችን ብቻ ሳይሆን በዓለም አቀፍ ደረጃ በሚኖረው የነዳጅ ዋጋ ጭማሪ ብቻ ሳይሆን የነዳጅ እጥረትንም እያስከተለ ይገኛል። የተለያዩ ሀገራት በዚህ ፈታኝ ወቅት ላይ ምን እያደረጉ ይገኛሉ? ጠቅላይ ሚኒስትር ዶክተር አብይ አህመድ ከዚህ ጋር በተያያዘ ምን አሉ የሚለውን ጨምሮ ነዳጅና የኛ ኢትዮጵያውያን ሁኔታን በተመለከተ ምቹ ሚዲያ መረጃ አሰናድቶላችኋል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ምቹ ሚዲያ ወደ አሰናዳው ዝግጅትም ተሻገርን። የሆርሙዝ ሰርጥ መዘጋትን ተከትሎ ዓለም በተለያዩ ጥያቄዎች በተሞላችበት በዚህ ወቅት ላይ በኢትዮጵያ ረጃጅም ሰልፎችን ማስተዋል፣ የትራንስፖርት አገልግሎቶችን መስተጓጎል ጨምሮ ኢትዮጵያ በነዳጅ እጥረት ችግር እየፈጠራት መሆኑን የሚያሳዩ መረጃዎች ይፋ እየወጡ ይገኛሉ። እኛም ደግሞ በሀገራችን ያለውን ሁኔታ ለመታዘብ ችለናል። የሆርሙዝ ሰርጥን መዘጋትን መነሻ በማድረግ ታዲያ ወደ ቀይ ባህር መግቢያ የባህር በርና ወደብ ያላቸው እንደ ግብጽ፣ ኤርትራ፣ ጅቡቲና ሌሎች ሀገራት ኢኮኖሚያቸው ከኢትዮጵያ እየተሻለ ይፈረጥማል ተብሎ ተስፋ ቢጣልበትም ግብጽ ገና የመካከለኛው ምስራቅ ጦርነት ከተጀመረ ከቀናት በኋላ ከፍተኛ የሚባል የኢኮኖሚ ስብራት ውስጥ ገብቻለሁ፣ በሀገሬ ላይ አስቸኳይ ጊዜ አዋጅን አውጃለሁ በማለት የአስቸኳይ ጊዜ አዋጅ በፕሬዝዳንቷ በኩል አውጃለች። ኢኮኖሚያን መቋቋም ያቃታት ግብጽ የቀይ ባህር አካል ነች። ከዛም በተጨማሪ ደግሞ የስዊዝ ቦይ ባለቤት ነች። የምጽዋ ወደብና የአሰብ ወደብን እያስተዳደረች የምትገኘው ኤርትራ የመካከለኛው ምስራቅ ጦርነትን መጀመር ተከትሎ ለቀይ ባህር ስትራቴጂካዊ የሆኑ ቦታዎችን በማግኘት ወደቦቿን ተጠቅማ ከጠንካራ ኢኮኖሚ ካላቸው ሀገራት ተርታ የምትሰለፍበት አስገራሚ እድልን ብታገኝም ያላት የኢኮኖሚ ስብራት፣ የፖለቲካ ስብራት በሀገሪቱ ያለው አጠቃላይ የለውጥ እንቅስቃሴ አይደለም ከዓለም ቀዳሚ ሀገራት ተርታ ሊያሰልፋት ይቅርና የተሰጣትን እድል ጥቂቱን እንኳን እንዳትጠቀም አድርጓታል። ሌላኛዋ ጎረቤት ሀገር ጅቡቲ ነች። ጅቡቲ አሁን ላይ ባለው የመካከለኛው ምስራቅ ጦርነት የሆርሙዝ ሰርጥ መዘጋት ጋር ተይዞ ወደቦቿን በመጠቀም ስትራቴጂካዊውን አጋርነቷን አጠናክራ ቀጥላለች። በጅቡቲ ባገኘችው እድል ተከትሎም ምንም እንኳን ከኢትዮጵያ ጋር አሁን ላይ ያላቸው ግንኙነት ይሻክራል በሚል እነ ግብጽና እነ ኤርትራ ለጅቡቲ የተለያዩ አጀንዳዎችን እየፈጠሩ ከኢትዮጵያ ጋር ከመወዳጀት ይልቅ ከኛ ጋር በመወዳጀት ኢኮኖሚሽን ፖለቲካሽን አሳዳጊ ቢሏትም በአፍሪካ ቀንድ ላይ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ እንዲሁም ዲፕሎማሲያዊ ጫናን እየፈጠረች ያለችው ኢትዮጵያ ጋር አጋርነቷ እንደሚያዋጣት በመረዳቷ ጅቡቲ በሆርሙዝ ሰርጥ መዘጋት ምክንያት በባህረ ሰላጤው የሚንቀሳቀሱ የትኛውም አገራት መርከቦች ከኢትዮጵያ መርከቦች ሊቀድሙ አይችሉም፣ ለኢትዮጵያ ቅድሚያ እንሰጣለሁ ብላለች። የቅድሚያ መስጠቱ ብቻ ሳይሆን ኢትዮጵያ ወደ ቀይ ባህር ለመግባት በምታደርገው ጥረት ላይ ከዚህ ቀደም ከዓመታት በፊት የታጁራ ወደብን ኢትዮጵያ እንድታለማና እንድትወስድ ጥያቄ ያቀረበች ጅቡቲ አሁንም በታጁራ ወደብ ላይ ኢትዮጵያ 60% የሚሆን ድርሻ እንድትወስድ በድጋሚ ጥያቄን አቅርባለች።
የቀይ ባህሩ ውጥረት፣ የመካከለኛው ምስራቅ ጦርነት፣ ከዛም በተጨማሪ የሆርሙዝ ሰርጥ መዘጋት ታዲያ ግብፅን፣ ኤርትራን፣ ጅቡቲን እንዲሁም ደግሞ ኢትዮጵያን እያነካካቸው ይገኛል። የኤርትራ መንግስት አሁንም ከግብፅ ጋር በማበር የሁለትዮሽ ግንኙነቱን አጠናክሮ ከኢትዮጵያና ከተባበሩት አረብ ኤምሬት ጋር ወደ ውጥረት ለመግባት የተለያዩ ጥረቶችን እያደረገም ይገኛል። የኤርትራ መንግስት እንደሚደግፋቸው የሚነገርላቸው ደመሶብ ጆርናል የተሰኙ ድረገጾች በተጨማሪ ሌሎች የተለያዩ የኤርትራ ድረገጾች አሁን ላይ ኢትዮጵያና የተባበሩት አረብ ኤምሬት የመካከለኛው ምስራቅ ጦርነትን የመርከቦች የትራንስፖርት አገልግሎት መቋረጥ ወይም ደግሞ መስተጓጎልን ተከትሎ ከመካከለኛው ምስራቅ የተነሳውን ጦርነት በአፍሪካ ቀንድ ላይ ለማምጣት እየሰሩ ነው ይላሉ። እውነት ለመናገር ኢትዮጵያ ግን የመካከለኛው ምስራቅ ጦርነት ከተነሳበት ጊዜ ጀምሮ ጦርነቱ እንዲቋጭ የተለያዩ ጥሪዎችን ስታደርግ ቆይታ ነበር። የኢኮኖሚ ስብራትም ሊያጋጥማቸው ይችላሉ ከሚባሉ ሀገራት ተርታም በቀዳሚነት የምትጠቀስ ነች። በነዳጅ እጦትም እየተሰቃየች ነው ያለችው። ታዲያ ይህንን ጦርነት በየትኛው ሂሳብ ነው ከመካከለኛው ምስራቅ ወደ አፍሪካ ቀንድ የምታመጣው የሚለውም የብዙዎች ጥያቄ ነው። እነዚህ ሁሉ ሀሳቦች እየተነሱ ባሉበት በዚህ ወቅት ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከመብራት ፍጥነት በፈጠነ ሁኔታ ውሳኔያቸውን እየቀየሩ ኢራንም ተስማምቻለሁ ካለች በኋላ አዳዲስ የድርድር ሀሳቦችን እያቀረበች ጦርነቱ ቀጥሏል። በ4 ቀናት እንቋጨዋለን ተብሎ አሁን ላይ ግን ድፍን አንድ ወርን አሳልፎም ቀናቶች እየጨመረ ይገኛል። በዚህ የውጥረት ጊዜ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን እና ከሌሎች የግል ሚዲያዎች ጋር ጭምር ቃለመጠይቅ አድርገዋል። የነዳጅ ዋጋ መናር እንዲሁም ደግሞ የሆርሙዝ ሰርጥን መዘጋት መነሻ አድርገው ግን የ130 ሚሊዮን ህዝብ የደህንነት እንዲሁም ደግሞ የህልውና ጥያቄ የሚመለሰው የኢትዮጵያ የቀይ ባህር ጥያቄ ምላሽ ሲያገኝ መሆኑን አረጋግጠዋል። የኢትዮጵያ የቀይ ባህር ጥያቄ አሁን ላይ የሚነሳበት ወቅት አይደለም ለሚሉ የሀገር ውስጥ አጀንዳ ፈጣሪዎች ጭምር የኢትዮጵያ የቀይ ባህር ጥያቄ የሆርሙዝ ሰርጥ መዘጋትን ተከትሎ የሚጠናከርና የመካከለኛው ምስራቅ ጦርነት ለኢትዮጵያ የቀይ ባህር ወይም ደግሞ የባህር በርና ወደብን አስፈላጊነት አስረግጦ የሚያሳይና ኢትዮጵያ የእውነትም የቀይ ባህር አካል መሆን እንዳለባት የሚያሳይ መሆኑን ጠቅላይ ሚኒስተሩ ገልጸዋል። የጠቅላይ ሚኒስተሩ መግለጫ ብቻ አይደለም። ሀገራችን ኢትዮጵያ ከዚህ ቀደም የተለያዩ የማዕድን ሀብቶች፣ የነዳጅ ሀብቶች እንዳላትም ይነገራል። የተለያዩ የፖለቲካ ፓርቲዎችም በሰባተኛው ሀገራዊ ምርጫ ላይ ባደረጓቸው ወይም ደግሞ በቀረቡባቸው የፉክክር መድረኮች ላይ ገዢው መንግስት የተፈጥሮ ሀብትን ከመጠቀም አንጻር ውስንነቶች ይታዩበታል ብቻ ሳይሆን ጭራሽ አልተነካም ያሉ አካላት አሉ። እነዚህ አካላት ግን አሁን ላይ በሀገራችን የነዳጅ እጥረት ሲፈጠር ከዛም በተጨማሪ ደግሞ የመካከለኛው ምስራቅ ጦርነት ግሎ የሆርሙዝ ሰርጥ መዘጋት ጋር ተይዞ ሀገር የመፍትሄ ሀሳቦችን እየፈለገችበት ባለችበት ወቅት ላይ ዝምታ መርጠዋል። የሆርሙዝ ሰርጥ መዘጋት የተፈጥሮ ሀብቶቻችንን መጠቀም እንዳለብን በይፋ ያረጋገጠ ከመሆኑን በተጨማሪ ኢትዮጵያ ለዘመናት በታሪክና በሕግ ባለቤት የሆነችበት የአሰብ ወደብ ላይ የምታነሳውን ጥያቄ አሁን ላይ ትክክለኛው ሰዓት እንደሆነ በመግለጽ ኢትዮጵያ ወደቡን በእጇ በማስገባት የአሰብ የነዳጅ ማጣሪያን ጨምሮ በቁጥጥር ስር አውላ የነዳጁን እንቅስቃሴ ልትቆጣጠረውና የነዳጅ እጥረት ጥያቄዋንም ልትፈታ የምትችልባቸውን አማራጭ መንገዶችን የምታገኝበት እድል እንደሆነም ይገለጻል። የፖለቲካ ፓርቲዎች ግንቦት ላይ ለሚካሄደው ምርጫ ድምጽ ስጡኝ ከማለት አስቀድሞ አገር ያለችበትን ፈተና በተመለከተ ግን መግለጫዎቻችሁን መስማትና ማየት እንፈልጋለን። የነዳጁ ጥያቄ የገዢው መንግስት ጥያቄ ብቻ አይደለም፣ የመላው ኢትዮጵያውያን ነው። ሀገር ፈታኝ ጊዜ ላይ ባለችበት ወቅት ላይ ዝምታነት ስለምን መረጣችሁ? አሁን ላይ ባለው ሁኔታ በሀገራችን ያለው የነዳጅ አጠቃቀም ባህላችን ምን ይመስላል ብለን ቆም ብለን እንድናይና እንድንገመግም ያደርጉናል። በነገራችን ላይ የነዳጅ እጥረቱ ኢትዮጵያ ወደ ቀይ ባህር የምትገባበት ዋነኛ ምክንያት ወይም ደግሞ የኢትዮጵያን የቀይ ባህር ጥያቄ አስፈላጊነት ለዓለም አቀፉ ማህበረሰብ የምናሳይበትና የምናረጋግጥበትን እድል ሰጥቶናል። ከዛ በተጨማሪ ደግሞ እንደ ኢትዮጵያ የተቀላቀለችው የብሪክስ አባል ሀገራትን ጨምሮ ሌሎች ህብረቶችን በመጠቀምም ኢትዮጵያ ያላትን የተፈጥሮ ሀብቶች የነዳጅ ሀብቶችን ጭምር በማውጣት ለእንደዚህ አይነት ክፉ ቀኖች መጠቀም የሚያስችላትን እድልም እንድትፈጠር የሚያስችሉ መነቃቃቶችን ፈጥሯል። ሀገራችን ኢትዮጵያ አሁንም አልተኛችም፣ በልማት ስራ ላይ ትገኛለች። ነገር ግን ያሉ አሁናዊ ሁኔታ የአፍሪካ ቀንድ ውጥረት፣ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተጽዕኖች እንዳሉ ሆነው የመካከለኛው ምስራቅ ጦርነት እስከሚቋጭና የሆርሙዝ ሰርጥ ተከፍቶ የነዳጅ ፍላጎታችን እስከ አቅርቦቱ
እስከሚመጣጠን ድረስ ነዳጅን በአግባብ የመጠቀም ባህላችንን ማዳበር ደግሞ የሁላችንም ግዴታ ነው። በተለያዩ የነዳጅ ማደያዎች ላይ ከከፍተኛ የመንግስት ባለስልጣናት እስከታች ያሉ ግለሰቦች በሚፈጥሯቸው ሰንሰለቶች ነዳጅ እየተደበቀ ነዳጅ በከፍተኛ ዋጋ እየተሸጠ ይገኛል። ያንን መንግስት ለብቻው ተከታትሎ በቁጥጥር ስር ማዋል አይችልም። የህብረተሰቡ ጥቆማ ወሳኝ ነው። ህብረተሰቡ ከላይኛው መዋቅር እስከ ታችኛው ህዝብ ድረስ ያለውን ጥቆማ በመስጠት የነዳጅ ሁኔታችንን ለማስተካከል የሚደረገውን ጥረት ማበረታታትም አስፈላጊ ጉዳይ ነው። በዚህ የነዳጅ እጥረት ምክንያት ሌላኛው አዲስ ገጽታ ወይም ደግሞ አዲስ በረከት የሆነው የአዲስ አበባ ከተማ ላይ ለረጅም ጊዜ ሲሰሩ የነበሩ የልማት እንቅስቃሴዎችን የእግር መንገዶች ማድረግ በመጀመራችን ምክንያት ለመመልከት ችለናል። መመልከት ብቻም ሳይሆን የአዲስ አበባን ከተማ ውበትንም አድንቀናል። የፖለቲካ ፓርቲዎች አሁን በሰሞኑን እያደረጉት ካለው ከምርጫ ቅስቀሳ ጋርም ተያይዞ ቁጥራቸው ከፍተኛ የሆኑ ተሽከርካሪዎችን እየተጠቀሙ ይገኛሉ። እነዚህ ተሽከርካሪዎችን ከመጠቀማቸው በስተጀርባ ነዳጅ አለ። ስለዚህ ነዳጅ የህልውና መሰረታችን ነው። የአሰብ የነዳጅ ማጣሪያን ጀምሮ በሀገራችን ያሉ የነዳጅ የተፈጥሮ ሀብቶችን አውጥተን በመጠቀም የመካከለኛው ምስራቅ ጦርነት አሁን ላይ እስከሚረጋጋ ድረስ የገጠመንን ፈተና የምንሻገርበት ብቻ ሳይሆን ዛሬ ላይ ሆነን ነጋችንን የምንገነባበት እድል መኖሩን የሚያሳይ ነው። ለዚህም ደግሞ የጠቅላይ ሚኒስትሩን ጥሪ መቀበል አስፈላጊ ጉዳይ ነው። ጠቅላይ ሚኒስትራችን የኢትዮጵያ የነዳጅ ሀብትን ብቻ ሳይሆን በጥቅሉ በአገር አቀፍ ደረጃ እየተሰሩ ያሉ ሜጋ ፕሮጀክቶች ዛሬ ላይ ሆነው ነገን የሚያሳዩ ናቸው። ከሃይድሮ ኤሌክትሪክ ጀምሮ አሁን ላይ ደግሞ እያደገ ወደመጣው ወደ ኢንዱስትሪያላይዜሽን አብዮታችንም መሸጋገራችን በቀጣይ በነዳጅ አይደለም በሌሎች ፈተናዎች እንዳንፈተንም ያደርገናል። እንደ ግብጽ ያሉ ሀገራት ኢኮኖሚያችንን አፈርጥመናል። ስዊዝ ካናልን በመጠቀም ጠንካራ የሚባል ገቢን እያገኘን እንገኛለን። የቀይ ባህር መሰረቶች ነን እያሉ ባሉበት በዚህ ወቅት ላይ በኢኮኖሚ ተፈትነናል፣ አስቸኳይ ጊዜ አዋጅም አውጀናል ሲሉ ኢትዮጵያ ግን ኢኮኖሚዋን አጠንክራ ለመቆየት ጥረቶችን እያደረገች ያለችበት ሁኔታ የመንግስት ስራ ብቻ ሳይሆን የመላው ኢትዮጵያውያን ትብብር ነውና ሁላችንም እጅ ለእጃችን ተያይዘን ጠንካራ ስራዎችን መስራት እንዳለብን የሚያሳይ ነው። የዛሬው ፕሮግራማችን በዚሁ ተቋጨ። ምቹ ሚዲያ ነበርን። አብሬያችሁ የቆየሁት ደግሞ እኔ ፍሬህይወት ዮሐንስ ነኝ። ለዩቲዩብ ቻናላችን አዲስ ከሆናችሁ የደውል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ እንጠይቃችኋለን። ቸር ቆዩ።